ልጅነቴ ናፈቀኝ ይሉታል። ይሄ አረ ይደብራል። እዚህ ጋር ልታቆም ብቻ ነው። ዛሬማ ጨርሰልኝ ነው የምትለው። አረ ይደብራል። ሄሎ ወንድም፣ ከዚህ እንድትወስደኝ እፈልጋለሁ። ይሄ ትንሽ ጊዜ የምትለው ነገር ከቀን ወደ ቀን እየተራዘመ ብቻ አርጅቼ ቁጭ እንዳትልሽ። ይገባኛል፣ ግን አሁንም ትንሽ ጊዜ እፈልጋለሁ። ማለቴ ተሙ ያለበት ሁኔታ ትንሽ አስቸጋሪ ነው። በዛ ላይ ተሙ እናት ያደራ ወደ እኔ የመጣው ራሱ የገዛ አባቱ ሸክሙን ክንቢ ብሎት ነው። ስለዚህ ግድ እኔ እሱ መንከባከብ አለብኝ። እኔ እኮ እሱ መንከባከብ አላልኩም፣ ግን በቃ ለእኔም ቢሆን ጊዜ ስጠኝ እባክሽ። ትንሽ ተረጂ። ማለት እየሞከርኩ አይደል? እሺ ምንድን ነው እነግርሻለሁ ያልከኝ ነገር? ምን መሰለሽ፣ አሁን አቤት ትዕግስት፣ ምን? እሺ መጣሁ። እኔ እመጣለሁ አልኩሽ። አንድ ተሙ ነዋ። በቃ ምግብ አልበላም እያለ ያስቸግራል። የግድ መሄድ አለብን። እሺ እኔም በዛው ወደ ስራ እሄዳለሁ። እሺ ቆይ ምን ሆነ ያልበለው? ቁርስም ስሰጠው እምቢ አለኝ። አላሰኘውም ብዬ ታውኩት። ምሳም ስሰጠው እምቢ አለኝ። ከዛ አንተ ጋር ቢጨንቀኝ ደወል። እኔ ጋር የሆነ አንድ መፍትሄ አለ። ምን መሰልሽ?
አደራ ካልበላህ ምናምን ብለህ እንዳታስጨንቅ። አይ ብለህ አይደለም እንዴ አብራችሁ ብሉ እንጂ አንተም ቁርስ አልበላህም ጠዋት። አይ ይቅርብኝ። ምን ማለት ነው ይቅርብኝ ማለት? ለምን ነው የማበላው? አይ አላሰኘኝም ብሎ አለመብላት አለ እንዴ? ራስን እኮ ነው የምትጎዳው። ብቻዬን መብላት ብዙ ስላለመድኩ ይቅርብኝ። ማነሽ? ትዕግስት። አቤት። የእጁ አምጪ። እሺ እንቅልፍ ኮምቢ ካልሽ ያው አንዳንድ ሳይንቲስቶች እንደሚሉት ቀን ላይ ጀምረሽ ያልጨረሻቸው በጣም ብዙ ስራዎች እንዳሉ ነው የሚያመለክተው። ሰው እንደዛ ከሆነ እንቅልፍ ያስድሽም ማለት ነው። እነዚህ ከሆነማ መቼም አይወስደኝም ማለት ነው። ለምን? ያሰብኩት ግን ያላሳካሁት ብዙ ነገር አለ። ለምሳሌ ምን? ለምሳሌ አንተን ይዞ መጥፋት። አይ እሱ እንኳን መቼም አይሳካልሽ። ቆይ ለምንድን ነው ተስፋ የምታስቆርጥ? ይዞ ከመጥፋት ውጪ ሌላ እቅድ የለሽ? ትንሽ ጊዜ ማለት ከብዶ ነው አይደል? ይኸውልሽ ተሙ ተኝቷል፣ እንዳንቀሰቅሰው። በቃ ደህና ደሪ። እሺ ደህና ደሪ። እንዴት አደርክ? እንዴ ነቅታል እንዴ? እንዴት አደርክ? ይመስገን። ከተነሳ ብዙ ቆየ? ትንሽ። እና ስለምን እያሰብክ ነው? እኔ የምልህ እስከ መቼ ነው ግን ስለዚህ መስታወት ማንነግረኝ? በቃ አንተ አንድ ነገር ከያዝክ አትለቅም አይደል? ማለት ምንም የነገርከኝ ነገር አላሳመነኝም። በቃ ይሄ በህይወቴ ካሳለፍኳቸው መልካም ጊዜያት የአንዱ ቀን ማስታወሻዬ ነው እና ደግሞ ካሳለፍኩ መጥፎ ጊዜያት ውስጥ ይሄ አንዱ ነው። ይሄንማ ደጋግመህ ነገርከኝ እኮ። ሌላ ምን ልንገርህ? ቆይ እንደ ታላቅ ወንድም ስለአንተ ማወቅ ያለብኝ ነገር የለም? ለምሳሌ ቆይ አይንህን እንዴት ነው ያጣው? ኪራ በእናትህ ይህን ጥያቄ በተደጋጋሚ አታንሳብኝ። በቃ ምንም ልህ ነገር የለኝም። ተሙ ቆይ ይሄን ምንም ማወቅ ያለብህ ነገር የለም። በቃ ተወኝ፣ አትጠይቀኝ። እንዴ አትጠይቀኝ፣ እንዳትጠይቀኝ። እሺ መጣ። ዛሬ ምን ተገኘ? ቆንጆ ምሳ ሰራውና ይሄን ወይማ መጣሳለች። ይሄኔ ከስንት ልፋት በኋላ ሲሳካልሽ ይዘሻት መጣሽ አይደል? ተማሪዎች ይመስሉኝ ለምን ሲባል ጠዋት አንድ ክላስ ብቻ ነበር። እኔ በስራ ቀልድ እንደማለቅ ተገልሽ አይደል? እስኪ የሚስቴን ባለሙያተኝነት ስበይ
ልጅ በጣም አመሰግናለሁ። ከፈለክ ራስን ቀምስ። በቀለለ ግን ዛሬ ከአንድ የስነ ልቦና አማካሪ ጋር ቀጠሮ አይ አሁን ተማ ያለበት ሁኔታ ጥሩ አይደለም ይመስለኛል። አደጋው ሲደርስበት አይምሮው ልክ ይመጣል። የግድ እሱን የስነ ልቦና አማካሪ ጋር መውሰድ አለብኝ። ለዛ እንደዛ ከሆነ ጥሩ ሀሳብ ባይሆን እስከዛ የመጣሻትን ጨርሰው ማድረግ ይችላል። እስኪ ወይ ራሱ ነው ሰላም አላችሁ። ኪራ መጣ እንዴ? እንዴት ነህ? ምን ነው ዛሬ ቆየ? ከስራ ከወጣሁ በኋላ አንድ ቀጠሮ ነበር። መቼም እዛች ልጅ ጋር ነበርክ አይደል? አይ እንደሱ ሳይሆን ባለፈው የነገርኩህ የስነ ልቦና አማካሪ ያለ አይደል? ከሱ ጋር ቀጠሮ ነበር። በስልክ ስታወራ ሰምቻለሁ። ሰላም ነው አይደል ስሟን ያልከኝ? እስኪ ስለሱ አንዳንድ ነገር ንገረኝ። ሰላም ትባላለች። በጣም ቆንጆና አስተዋይ ሴት ነች። ይልቅ ሰውየውን አናግሬዋለሁ እና ሁለታችሁን ማገናኝበት ጊዜ ደርሷል። እሺ እኛንስ መቼ ነው የምታስተዋውቀን? ወንድም አይደለው? ከማን ጋር? ፍቅረኛህን ነዋ። ማለት አሁን እኔ ስለምን እያወራሁ ነው? ገብቷል? እኔ ስለምን እያወራሁ? እኔ አሁን እያወራሁ ያለው ስላንተ ነው። ሁሌ ስለኔ ስላንተ አይወራም? ስላንተ አይነገርም እንዴ? ስለኔ ብቻ እያወራህ እኮ ቆመ ልቀር ነው። አስፈላጊ ከሆነ ቆሜ እቀራለሁ። አሁን በዚህ ጊዜ ላይ ስለራሴ ማሰብ አልፈልግም። ለምን? ምክንያቱም ምክንያቶች በጣም ይቅርታ። ማታ የማይሆን ነገር ተናግሬ ያስቀየምኩ መሰለኝ። ተናግረሃል እንጂ ስለራስህ ማሰብ ትተህ ስለኔ ብቻ እያሰብክ ያንተን ጥቅም ትተህ የኔን ጥቅም ብቻ እያሰደድክ ስትጎዳ እያየሁ ደስተኛ መሆን ይመስላል? እሱስ ልክ ነው። እኔም እኮ ጥፋቴን አውቃለሁ። ያለፈ ትዝታዬ ጠባሳዬ የመጣብኝ ራሴን መቆጣጠር አቃተኝ እንጂ ለነገሩ እሱንም ቢሆን አሁን ለምቼዋለሁ። እኔ ጠንካራ እንድትሆን ነው ፈልገው። ችግሮችን በራስ መፍታት የምትችል ሰው እንድትሆን ነው ፈልገው። አንድ ቀን ትልቅ ኃላፊነት ልትሸከም ትችላለህ። እኔም እኮ እሱን ነው የምፈልገው። ግን እድሜ ላንተ፣ ሁሉንም ከአንተ ተምሬያለሁ። በቃ
ልሄድ ነው። ጃኬት ደረባ ገብቷል። የት ያጠብሽልኝ? በጣቢልኝ ቤት ስንት ቀን የነገርኩሽ? እኔ እቺ ልጅ እኮ አላምናት። እርግጠኛ ነኝ የምንከፍላትን ብር አጠራቅማ ጃኬት ልገዛልኝ። እንዴ ምንድነው ጃኬት የተሟላል እንዴ? ነው የከፈከልኝ መንገዶኛ ቻው። ስማ እደውላለሁ። እሺ እራት አቅርቢልኝ ጊዜ። ደህና ምሹ። ደረባ ውስጥ ግባ ስለ ይሄ ማይ ፎጣ ነው አይደል? አዎ እስካሁን ጠረነው አረሳም ማለት ነው። እንዴት ረሱ? ከስንት አንዴም ቢሆን እኮ ማገኘው ጠረናው ብቻ። እኔ እዚህ ቤት የገባሁት ልክ እንደታመመች ነበር። ሁሌም ስላንተ ታወራለች፣ ሁሌም ትቆጫለች። ለምን? በእሷና በአባታችሁ አለመግባባት የተነሳ ሁለታችሁ ወንድማማቾች ተለያይታችሁ በማደጋችሁ ያከራክራታል። አፈሩን ገለባ ያርግላት። አሁን አንተ ግባ፣ ባይሆን እኔ ጠብቀው። እኔ እንቅልፍ ስላልመጣ አንቺ ግቢ። እሺ ደህና ነኝ። የጠዋቷን ፀሐይ ከአንተ ጋር ሆኜ ባያት ደስ ይለኝ ነበር። አዎ ቢሆን ደስ ይለኝ ነበር፣ ግን ታውቂለ እረዳሃለሁ። እቺን ቀን በጣም ስናፍቃት ነበር። አሁንማ ተሳክቶልሽ አብሬሽ ነኝ ያለሁት። ማለቴ ካሁን በኋላ እኔም ለአንቺ አንቺም ለእኔ አንድ ላይ ነው ያለን። ይልቅ ውስጥ ገብታ አትተኛም ነበር እንዴ? ስጠብቅህ እኮ ቆይቼ እንቅልፍ ጣለኝ። እኔ የምልህ ምሽት እንዴት ነበር? በጣም ደስ ይል ነበር። አይገርምም? ሳላቅ እስከ ዛሬ ጎድቻት ነው። ግን እድሜ ለአንተ አሁን እንድክሳት አደረገ። ይኸውልህ የሆነው በእኔ ምክንያት። ሁለተኛ እንደዚህ እንዳትል። እኔ አንተን የመንከባከብ ግዴታ አለብኝ። የገዛ አባቴ እንኳን እኔ መንከባከብ ከብሎት በተወኝ ጊዜ አንተ ሁሉ ነገርን ጥለህ አስቸጋሪ ባህሪ እንኳን ተቋቁመህ
ከጎኔ ስለቆምክ አመሰግናለሁ። ዛሬ ደግሞ የምስጋና ቀን ነው እንዴ? ይልቅስ ተነሳቱ ሄዷል። ወደ ውስጥ ገብተን እንተኛ። ተነስ። ዛሬ ምሳሌ በጣም የሚፈልግ ትዕግስት መስታወት ይነሳ። የምን መስታወት አላየሁም። እኔ ሁልጊዜ የሚይዘው መስታወት ነው። እሺ እስቲ በእናትሽ ፈልጊልኝ። ፈልጊ አጥቼው ነው። በእናትሽ በደንብ ፈልጊው። ፈልጊ አጥቼው ነው። ትዕግስት በደንብ ፈልጊልኝ። ወይ ምን ጠፍቶ ነው ሰው? መጣ እንዴ? አይ መስታወቴን እኮ አጥቼው እየፈለኩት ነበር። ለማንኛውም ተነስ፣ አንድ ቦታ ይዤ እሄዳለሁ። ሰርፕራይዝ። መጀመሪያ መስታወቴ ይገኝ። ትዕግስት በደንብ ፈልጊልኝ በእናትሽ። ለሁሉም መልስ የምታገኝበት ቦታ። ሁሉም መልስ ማሙሽ ለደረሰብህ አደጋ በጣም አዝናለሁ። መቼ ነው እንደዚህ ሆንከው? ደግሞ በጣም ተለውጠሃል። ከመቼውም ጊዜ በላይ ዛሬ ማየት እናፈኩ። አይገርም? በእናንተ ውስጥ የኔ ልጅነት ይናፍቀኝ። አይ ልጅነት በቃ ባላደኩ ያሰኛል። ታውቃለህ ግን ያን መስታወት እስካሁን ድረስ አለመጣሉ በጣም ገርሞኛል። አልጠበቅኩትም ነበር። ምናልባት ለመጨረሻ ጊዜ ካያቸው ሴቶች ውስጥ አንደኛዋ ትሆኛለሽ። እሱስ ልክ ነህ። እንዴት ነው አብሮ አደግን እየተንከባከብክልኝ? ስለዚህ ከአሁኑ ቁጥጥር ተጀመረ ማለት ነው። እሱማ ቅድም። አሁንም አንድ ላይ ነው ያለነው። በደንብ እንንከባከበዋለን። ሁሌም ከጎን
ኮንግራ የምር እኔ በጣም ደስ ብሎኛል። ለአንተ በጣም ደስ ብሎኛል። እንኳን ደስ ያለ። ግን ደስ ያለ አመስልም። ኧረ ደስ ብሎኛል። ግን ምን ያደርጋል ማለት ምን ያደርጋል ማለት ደህና ተሙ ተመስገን ተሙ ትዕግስት አቤት ተሙ ላይ ተሽዋል የለም እንዴ ውስጥ ያዋ ውስጥ ተሙ ተመስገን ተሙ ተመስገን ተሙ ተመስገን ተሙ ተመስገን ተሙ ምን ሆነ እዚህ ጋር ብቻዬን መሆን ፈልጌ እኮ ታዲያ በዚህ ጠዋት በእናትሽ ግባ። ቆይ ለምንድን ነው እንኳን የማትነግረኝ? ምን ልንገርህ ደግሞ ስራ አረፈደብህም አትሄድም? ቆይ አንተ እንደዚህ ነው እንዴ ነው የምሄደው? ለማንኛውም አሁን ሰላም እየመጣሽ ይኸውልሽ፣ አዲስ የሚፈጠር ነገር ካለ ደውለሽ አሳውቂ፣ እመጣለሁ። ምግብም ስጪው። ለምንድን ነው ወንድምን የምታስጨንቀው? እሱ እኮ ዝም ብሎ ሲያካብድ ነው። እኔ ምንም አልሆንኩም። እሱ እኮ በጣም ያስብልሃል። እሺ እና እኔ ምን ላድርግ? ለምን እንደ ወንድማማቾች ቁጭ ብላችሁ አታወሩ? በቃ እሺ፣ ለማንኛውም ቁርስ ላካ። ተሙ እንደዚህ ሆኖ እንዴት ይሄዳል? ትናንትና ነገ በጣም አስፈላጊ የሆነ ስራ ላይ ስትል ነበር። እሱማ ብዬ ነበር፣
ግን በቃ ደውዬ ቀጠሮውን ለሌላ ጊዜ አዘዋውረዋለሁ። በቃ እኔ አንድ አስተማሪ እንዲሸፍንልኝ አደርጋለሁ። ለእኔ ትንሽ ቀላል ነው። አረ እንደዛማ አይሆንም። እንዳትመጪ። ለምን ሆነ? እንደዛ አይሆንም። ምን እባክህ ሰሞኑን ትንሽ ስራ በዝቶብኝ ለዛ ነው አልነገርኩትም። ምክንያቱም አሁን የምነግረው ነገር የመቃወም አቆም ለሰላም ነገር አሁን ደስተኞች ናቸው ማለት እዚህ ደስታቸው ላይ እንዴት ነው አምጪልስ? ይኸውልህ እኔ ራሱ ከሷ ጋር ስሆን ደስተኛ ነው እና እዚህ ደስታ ላይ እያሉ እንዴት ነው ደስታቸውን ማለት ነው አላውቅም። እደውልልሃለሁ። እሺ እሺ ሮዬንም ትቼ ያው አብሮ አደግን ማለት ነው። ከጓደኛው ጋር ትንሽ ሰው ሰው ልጅቷ ግን መልከ መልካም ልጅ ነች። የት ዋልሽ? ልጅቷ ነች። እዚሁ ማስቀረት ነበር። የት? እዚሁ ነው ቤት። አረ አንቺ ሩዝ ያስቀርሽ። አሜን። ወይ ደግሞ ያል የሚበላ ምግባችሁ ሁለት አብሮ አደጎች። እሺ ሁለት የልጅነት ጓደኛሞች ተገናኛችሁ። በቃ ማን ይቻላል እንዴት ነው ብሎ ከሰሉ ጋር ቆንጆ ቀን ነበር ያሳልፍ። ሰልዬ በጣም አመሰግናለሁ። በቃ እኔ ልጅ መሽቶብኛል። ሰሉ ትንሽ አትቆይ? አይ በቃ በቃ እኔም ሸኝቻለሁ። ልምጣ ምግብ አብልኝ መጣሁ። ሰሉ ሰላም ምግብ ስጪው እስከዛ ወንድሜን እንደኔ ሆኖ የሚንከባከብልኝ የሚጠብቅልኝ በቃ የሚያግዘኝ ሰው አግኝቻለሁ። የምር በጣም ነው የማመሰግነው።
እንዳንተ ሆኖ የሚንከባከብ የፍቅር ሰው ማግኘት በጣም ከባድ ነው። ምናልባት ያው እኔ ባልኖርም ለማለት ነው። ምን ማለት ነው? ባልኖር ሁሉም ነገር አብረን ሆነን እንወጣዋለን። ግን አዎ እኔም በጣም የምወድህ መምህር መሆን እንደምፈልግ በደንብ አውቃለሁ። ስለዚህ ያቋረጥኩን ትምህርት መቀጠል አለብን። እኔም እኮ ትምህርቴን ብጨርስ ደስ ይለኝ ነበር። እንደዛ ከሆነ ነገሮችን እናመቻቻ። ያቋረጥከውን ትምህርት መቀጠል አለብን። በቃ ጠንካራ መሆን አለብን። ካለኔ ነገሮችን መቻል አለብን፣ መልመድ አለብን። አላቅም ብቻ በቃ ነገሮችን የሚያሸንፍ ነገሮችን በራሱ የሚችል ጎበዝ ወንድም እንድትሆንልኝ ነው ፈልግ። እኔ የምልህ ሰሞኑን ግን እንዴት ነው ተደጋጋሚ ንግግሮችን እየደጋገምክብኝ? ወንድሜ ስለሆንክ ማለቴ በቃ ጎበዝና ጠንካራ እንድትሆን ብቻ። ለማንኛውም አየሩ ትንሽ ቀዝቀዝ እያለ ወይስ ትንሽ ወቅት ትፈልጋለህ? ኧረ እንግባ። ወይ ኪራ ነገር አስቤ ነበር። ምን አሰብክ? ለሰሊ ቀለበት ላደርግልህ ነበር። ምን ነው? ኧረ ምንም፣ ደስ ብሎኝ እኮ ነው። እንዴት ነው የሚሳካ ይመስላል? ይሳካል፣ በደንብ ይሳካል እኮ። አሁን እንዴት ነው ማድረግ ያለብኝ? ታዲያ ደህና ደር
ደህና ደርሽ። ትንሽ እያለን ራሱ ሱቅ ስላክ እሷን በመንገድ ይካል ይገርም አጋጣሚ ቆይ ልክ መጥቶለት ነው አቤት ቡና እንደዚህ ውስኪ የሆነ ቡና እዚህ ቤት ተጠጥቶ አያውቅም። እስኪ ጠጣ ትዕግስት የለችም ብለህ ነው ስትመጣ አቃጥርልሃል። አንተ አሁንም አቃጥራለህ። አብሮኝ ያደገ ነገር እንዴት ትሆኛለሽ? ባይሆን ቡናው በጎዳ ግዳም ቢሆን ጥሩ ነበር። ኧረ እንጀራውስ በቅጠል ይሆናል። በጣም ነበር ደስ የሚለኝ። እናንተ ሰዎች የልጅነት ዕቃ ጨዋታችሁን አሁን ልትቀጥሉ ነው እንዴ? ምን ችግር አለ እንዴ? እና እኔ ምን ልሆን ነው? አንተ ደግሞ ያው ወንድም ትሆናለህ። ኧረ ምንም እንዲሁ ነው። አይ ውስኪ ማን ነው? አይ ቡና አረቢያውን ደገም አድርጊው። እንደው እስኪ ጠጣ። ሰዓት እኮ በጣም ሄዷል። ለምን ገብታ አትተኛም? አልገባም፣ እጠብቀዋለሁ። ባይሄዱ ኑሮ እኮ አይመሽም ነበር። አያድርም። ለምን አያድርማ? በቃ ደወለ መሰለኝ። ይኸው ደወለ። እንደው አንቺ እናስችል። ምነው ቆየ? ከሰላም ጋር ተሙ አትነሳም እንዴ? መጥተዋል እንዴ? አዎ አምሽተህ ነው እንዴ የተኛው? ከሰላም ጋር ነው ያደራችሁት? አዎ በጣም ደስ የሚል ምሽት ነበር። ምን አደረጋችሁ? አሁን እንደዚህ ተደረገ ተብሎ ይወራል? ለማንኛውም ተነስ፣ ቁርስ ደርሷል። ወይ የኔ ቆንጆ ገና ከሆኑ ናፈኩሽ፣ 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 ገና ከሆኑ ናፈኩሽ። በቃ የሚመጡ ከሆነ የሆነ ነገር ማዘጋጀች።
አረባኪ ሰላም አረባኪሽ እንዴ ሰዓቱ እኮ እየረፈደ ነው። እታውቃለሁ። አንቺ እኮ ለመዋቢያና ልብስ መምረጥ እኮ አይጠበቅብሽም። ዝም ብለሽ ያገኘሽውን ጆንያም ቢሆን ላይሽ ላይ ጣል ብታረጊ ውብ ነሽ። በይ ቶሎ በይ። ታሙ 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 ወይ ጂጂ ታሙ እናንተ ጋር አልመጣም እንዴ? ምን ማለት ነው? ካንተ ጋር መጥቷል? ጓዳ ገብቼ ስወጣ የለም። ግቢ ውስጥ የለም? በዚህ ምሽት እንዴ ነው ሄደው? ምን ታሙ ታሙ ከማን ጋር መጣው? ኪሩቤል አንቺ ቆይ አትጠብቂውም? ቢያንስ ሲወጣ አትከታተይው ነበር? እንዴት ዝም ትያለሽ? እኔ አላየሁትም። እሱም ማየት ነበረብሽ እንዴ? ሻውን የት ሄደ ይባላል? በቃ ተረጋጋና። እንዴት ነው የምረጋጋው? ወንድሜ እኮ ነው ተወው ይቀር። በዛ ላይ ማየት አይችልም። ምን ሊደርስበት እንደሚችል አስበሽዋል? ተረጋጋና። በቃ ነገ ፖሊስ ጣቢያ እናመለክታለን። እሺ መጣሁ። በቃ መጣሁ። ቆይ እዚህ ሀገር የሰው ልጅ ጠፍቶ 24 ሰዓት ካልሞ ለመፈለግ አይቻልም ማለት ነው? ቆይ አንተ ይሄድበታል ብለህ የምታስበው ምንም ቦታ የለም? ሊሄድ ይችላል። እርግጠኛ ነኝ ተመልሶ ወደ ገጠር ሊገባ አይችልም። ምክንያቱም እሱን የማድረግ አቅም የለውም። እንደው ሄደ ቢባል እንኳን አባቱ አበሻቅጦ ነው የሚመልሰው። በቃ አንተ ተረጋጋ። ዱን የማላውቀው ባህሪ የማይገለጽ ማንነት ነው ያለው። አንተ ብቻልከው አድርገሃል። ቢያንስ ምን እንዳስቀየሙት ምን እንደበደልኩት እንኳን አይናገርም። እሱን ነግሮኝ ቢጠፋ ይሻለኝ ነበር። ከዚህ በላይ ምን ልታረግ ፈለግ? አንተ የቻልከውን አድርገሃል። በቃ በቀጣይ ፈጣሪ ይጨመርበት። አሁንማ ያፋልጉኝ ወረቀት እናስገባ። አባት እናት አባት ሰው የለም። አባ አይደለም አባ እንደዛ እኮ አይደለም። ላስቸግር ምንድን ነው? የኛ ህይወት ሁሌ በችግር የተሞላች ናት። ምንድን ነው? ደብዳቤ ልጽፍ አይ ዶክተር ነገር እኔ ጽሁፌ አይ ለምዱ ብዬ አልጽፍልሽ። ቤታችን እዛሽ ጋር ናት። ብዙ ማስረከብ ልጅ ልጅ ሶስቶች
ጀማዓው እንግዲህ ይዤላችሁ ከች ብያለሁ ብራዘሮች። አይ ያሬ ነይ በጋስ ነይ ሰከም በርቦሃል አንተ ምን ታየኛለህ? ፈዋው ነው أنا جماعة نفلسس أولنا دوبي منشين جدا فريش برخص يقينون ما أنا بارم ترانتو አረብያ ምን እሺ ነው የወንድ ፍሬሽ የለውም። ዝም ብለሽ አንቺ ፈዋሽን ጭመቂ። በነገራችን ላይ ፋሚሊ ጋር ነው ሽሽከቻለች። እሷ ዱቤ ትባላለች፣ እሱ ደግሞ ቤባ። ስምሽ ማን ነበር ያልሽኝ? እኔ ተመስገን። ተመስገን አራዳለች። ዝም ብለሽ ጭመቂ ፈዋሽ። እንግዲህ ታሙዬ ጋና ከመከሰትሽ ያለ የግድያ ሙከራ ስለተደረገብሽ በጣም ነው ቀንተ ነው እንደ አንተ ለምን አጨስ እንደውም አላጉርስም ማ እኔ አንቺ ከምታጎርሽኝ የለ ጣም ቢደፋኝ ይሻላል። እሺ ነው ገዛገዙት ይልቅ ዱብዬ አሪውን ነገር እንዲጻፍለት ይፈልጋል። እሺ ነገር አተሙ ማን ይሰጥሽ? ወንድሜ ይህን በማድረጌ በጣም ይቀርታል። ሰላም የልጅነት ጓደኛዬ ብቻ አይደለች፣ የልጅነት ፍቅሬም ነች። እንዲሁም የእስከዛሬው ድረስ ጠባሴ ልጅ እያለን እሷ ባንጸባረቀችብኝ የመስታወት ነጸብራቅ ነው አይኔ ጠፋ። በሰዓቱ ለማንም አልተናገርኩም፣ እኔም አልተናደድኩባት። በጊዜው ይበልጥ የጎዳኝ ግን ጥላኝ ወደ አዲስ አበባ መምጣቷ ነበር። አሁንም ድረስ የምጠብቃት እሷን ነበር። እንደተመኘሁትም አገኘኋት። ደስ አለኝ፣ ግን እንዳሰብኩት አልሆነም። እሷ አሁን ያንተ ነች። አብሬያችሁ ሆኜ ፍቅራችሁ ላይ ከቀን ወደ ቀን እየሞትኩ ያለኝ አማራጭ ከእናንተ መራቅ፣ ደስታና ሰላም እመኝላችኋለሁ። ለእኔ እንዳታስብ፣ ለአንድ ራሴ መሆን አያቅተኝ። እስከ ዛሬ ድረስ ለእኔ ብዙ ተጎድተሃል። ደስታ ይገባል። ምናልባት አንድ ቀን እንገናኝ ይሆናል። ውድ ወንድም ሰላም 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 ሰላም። በእውነቱ ትልቅ ታሪክ ነው ያለ። ግን አንድ ጥያቄ ልጠይቅህ። እሺ ጠይቅ። ግን እንዴት ለአንተ በሚሞትል ወንድም ላይ ጨክነህ ልትሄድ ቻልክ? አሁንስ እኔን የሚያደማኝ እሱ አይደል? ግን ደግሞ እሱ ደስተኛ ነው። የኔ ታሪክ አይቀየርም። እኔ እሷን እያፈቀርኳት እኔም እሱም አንድ ቤት የምንኖር ከሆነ ሁለታችንም እንጎዳለን። ግን አሁን ሁለቱ ስላሉበት ሁኔታ የምታውቀው ነገር የለም? ኧረ የለም። ያሬድ ግን ታሪኩን ስነግረው ካላየኋቸው ብሎ በጠዋት እንደወጣ ነው። ኧረ እዛ ድረስ እኔ እኮ የት ሄዶ ነው? ለካ እሱ ካብስ እያጫወተው ነው። በቃ እኔ የሚበላ ነገር ፈላልጌ ልምጣ። አይ እኔ ብሄድ ይሻላል። ኧረ እኔ እሄዳለሁ። ጠዋት አንተ ብዙ ሰርተሃል። ለእናንተ ማንም እንደማይሰጣችሁ እኮ የታወቀ ነው። እኔ ልሂድ። ተሙስ ተሙ እባክህ ይሸቃል።
እንደነበረበት ነግሮሽ ነበር? ምን? የደም ካንሰር ነበረበትና ቆየ ካረፈ። በእናትሽ አንተ እየቀለድክ አይደለም? እንደዛማ ቢሆን ደስ ባለሽ። ግን ይህን ታው እንዴት ነው የሚሰማው? ምን አላችሁ? ሰላም አላችሁ። ኪራ መጣ እንዴ? እንዴት ነህ? ምን ነው ዛሬ ቆየ? ከስራ ከወጣሁ በኋላ አንድ ቀጠሮ ነበር። መቼም እዛች ልጅ ጋር ነበርክ አይደል? አይ እንደሱ ሳይሆን ባለፈው የነገርኩህ የስነ ልቦና አማካሪ ያለ አይደል? ከሱ ጋር ቀጠሮ ነበር። በስልክ ስታወራ ሰምቻለሁ። ሰላም ነው አይደል ስሟን ያልከኝ? እስኪ ስለሱ አንዳንድ ነገር ንገረኝ። ሰላም ትባላለች። በጣም ቆንጆና አስተዋይ ሴት ነች። ይልቅ ሰውየውን አናግሬዋለሁ እና ሁለታችሁን ማገናኝበት ጊዜ ደርሷል። እሺ እኛንስ መቼ ነው የምታስተዋውቀን? ወንድም አይደለው? ከማን ጋር? ፍቅረኛህን ነዋ። ማለት አሁን እኔ ስለምን እያወራሁ እንደሆነ ገብቷል? እኔስ ስለምን እያወራሁ? እኔ አሁን እያወራሁ ያለው ስላንተ ነው። ሁሌ ስለኔ ስላንተ አይወራም? ስላንተ አይነገርም እንዴ? ስለኔ ብቻ እያወራህ እኮ ቆመ ልቀር ነው። አስፈላጊ ከሆነ ቆሜ እቀራለሁ። አሁን በዚህ ጊዜ ላይ ስለራሴ ማሰብ አልፈልግም። ለምን? ምክንያቱም ምክንያቶች ተሙ ተረጋጋ። ሁላችንም እኮ ያጆች ነን። ጥሩዎችን ያስቀድማል እንጂ። እውነቷን ነው። እንደዚህ መሆን መፍትሄ የለውም። እኛም የኔ የምንላቸውን ሰዎችን ብዙዎቹን አተናል። ብዙ ተጎዳን። ከጠባሳና ከጸጸቶች ምንም መተረፍነው ነገር የለም። እባክህን በእናትህ እንደዚህ አትበል። አሁን ግን እሱ ጋር ወሰዱ። ወንድም ጋር ወሰዱ። ወንድሜን እንደኔ ሆኖ የሚንከባከብልኝ የሚጠብቅልኝ በቃ የሚያግዘኝ ሰው አግኝቻለሁ። የምር በጣም ነው የማመሰግነው። እንዳንተ ሆኖ የሚንከባከብ የፍቅር ሰው ማግኘት በጣም ከባድ ነው። ምናልባት ያው እኔ ባልኖርም ለማለት ነው።
ምን ማለት ነው? ይባላል ሁሉም ነገር አብረን ሆነን እንወጣዋለን። ግን ያው ምን ነው ቺኳ ችግር አለ እንዴ? አፈጠጥሽ? እንደዚህ እንድትሆን የዳረኩ እኔ ነኝ አይደል? እኔ ነኝ አይደል? እንደዚህ አደረኩ። እንደዚህ እንድትሆን የዳረኩ እኔ ነኝ አይደል? ምን አይነት ማረባ ሰው ነኝ? ማረባ ሰው ነኝ። ተይ እንደሱ አትበይ። አሁን ወደ ወንድሜ ጋር ውሰድ፣ ወደ መቃብር ቦታ ውሰድ። እኛ አላምንም። እንዲህማ በቀላሉ ትተኸኝ ልትሄድ አትችልም። እሺ ይኸው መጥቻለሁ እኮ። መልስ ስጠኛ ወንድሜ፣ ዝም አትበል። ወንድሜ 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 አርፍጃለሁ፣ ቢሆንም ግን መጥቻለሁ። መልስ ስጠኝ ወንድሜ። ግን እኔ ምን አይነት ራስ ወዳድ ስለ ራሴ ብቻ እያሰብኩ እሱን ላዳምጠው አልቻልኩም። ወደ ሞት እየሄደ እንደሆነ እያወቀ ራሱ ስለሚያስብ፣ እኔ ግን በምላሹ ራሱ እንዳልኩበት። አሁን ስለተወራ ወይ ስለታዘነ የሚለወጥ ምንም አይነት ነገር አይኖርም። ባይሆን እሱ የሚፈልገውን ነገር በማድረግ እሱ የጀመረውን ነገር ስንጨርስ ነው እሱ የሚደሰት። ህይወት ግን ለምንድን ነው እንደዚህ በፈተና የተሞላች ሆነች? ተፈጥሮ ፈጣሪ ያዘዘዋል። የኛ ሚና የመጣብን ነገር በጸጋ መቀበል። እሱ ልክ ነሽ። ከአሁን በኋላ ሁሉም ነገር አብረን እንወጣዋለን። ከጎን ነን። እሺ? አንቺን ብትሆኚ ከልጅነቴ ጀምሮ ስወድቅ እያነሳሽ፣ ሲከፋኝ እያጽናናሽ ከጎን ያለሽ በጣም ነው። ዝም በይ። አሁን ስለሱ ማንሳት አያስፈልግም። ወደፊት ብቻ እናስብ። እኔ አዳሪ ትምህርት ቤት ተመዝግቤያለሁ። ትምህርቴን መጨረስ አለብኝ። ከበፊቱ ጠንክሬ የተሻለ ነገር አስባለሁ። ይህንን ወንድሜ ቢሰማ ምን ያህል ደስ ይላል። ደግሞ ወንድሜ ራሱን ተክቶ ነው ያለፈው። እሱ የወንድምነቱን ድርሻ ተወጥቷል። እኔ ደግሞ የአጎትነቴን ኃላፊነት እወጣለሁ።
በቃ እናንተ እንግዲህ ስላችሁ እምቢ አላችሁ ማለት ነው? አይደለም። እኛም እኮ አብረን ብንሆን ደስ ይለናል፣ ግን ሌላ የእኛን እርዳታ ፈልጎ የሚመጣ ሰው ሊኖር ይችላል። በቃ አታስጨንቀን። እኛ እዚህ ውስጥ የገባነው ፈቅደን ደግሞ ከዚህ የተሻለ ነገር ደግሞ ለመስራት እያሰብን ለአብያጆ ቤት ከፍተናል አይደል? የሆኑ ጀለሶች አሉ፣ ከነሱ ጋር ተቀናጅተን ጎን ለጎን ደግሞ ጥቃቅን ስራ ለመስራት ስላሰብን ተሙ እንዳይደብርሽ አባቴ፣ ደስ ብሎኛል። እኔ የምልሽ ዱቤ የምሩን ነው የሚያወራው? አዎ ዛሬ እኮ ልንነግርህ ነበረ። በቃ አንቺ ብቻ ያላ ጠንክር በል። ደግሞ ፋሚሊ ሆነናል። በፈለግሽበት ምናምን ታይም ተከሰች፣ በራችን ከፍተ ለካ ሰቢያችን በር። ለማንኛውም በጣም ነው የማመሰግነው። እኔ እንጃ እንዴት አድርጌ እንደማመሰግናችሁ አላውቅም። ኧረ በቃ እንደዚህ አትሁን።